በገብቱ ሚስቴን በቤት የተኝቶ ባልሰራው ስራ እንጂ መወንጀሌ እጅጉን ከፍቶኛል። ይወቅሽ ማለት ሲሮጥ ተከተልኩት መካተጫው ላውቶ አዝራሩ ተፈቶ እንዴ ምን አስችሉኝ እንዴ ምን አድርጌ ሚስቱን ተኛለው ካልሆንኩ ይባለች አልፈጠምኩም እያልክ ነው አንተ? አልፈጠምኩም እያልክ ደግሞ አሁንም ይምክዳል። ተወኝ ብያለሁ። አሁንም ይምክዳል። ተወኝ አልኩ አይደል? ሲመራ በምን ልትሆን? ተው አንተ ሰው ነው። ተው ብያለሁ። ያለው ተወኝ ብያለሁ። አልፈጠምኩም ልትል ነው? አዎ አልፈጠምኩም። ሽዋት አታውኝ ምን እንዳደረገ ተወኝ ብያለሁ። አዎ ተው ይሻላል። ለሚያልኩ ከሙዴን ጋር እንነጋገር። ተው በቃ ምን የሚሉ ንቀት ነው? ምን የሚሉት መነቋቆር ነው? ኖር ቀረቡ። በጓደኞች መሃል ሰይጣኑ መግባቱን ፍቅራችሁ ደብዝዞ አቡ መበርታቱን መጥቶ ስላዋየን ሌላው ጓደኛችሁ ይህንን ልንጠይቅ ነው ያስጠራናችሁ። አይደለም እንዴ አባቶች? ነው እንጂ። አዎ ተውኝማ ጌታው። ሰይጣንም አይደለ የገባው መሃላችን በራሱ ተንኮል ነው የጠፋው ፍቅራችን። አዎ በራሱ ተው። ኧረ ተው አንተ ሰው ከቀልብኩኝ ዛሬ ክሬት አልፈጠምኩም። ባንተ እስከ ዛሬ አልፈጠምኩም ልትል ነው? አዎ አልፈጠም። ኧረ ባዛኝ ትያንተስ በቃ መነቋቆሩ አይበቃም። አክብሩን እንጂ እኛንም ወደዚህ ስትመጡ ወደ ሽምግልናው በመካከላችን ስትቆሙ ለጊዜው ጉዳያችሁ ታይቶ በአግባቡ ተፈቶ የበደለ ክሶ ተበዳይ ተክሶ አስማምተን አስታርቀን ሁሉንም መርምረን ፍርድ እንዳይዛባ በሽማግሌ ላይ ሰይጣንም ሳይገባ ነው የምንፈርደው። ይህን ታውቃላችሁ። የእናንተ መጫጫ ምንም አይጠቅማችሁ። ስለዚህ ነገርን ከስሩ ውሃንም ከጥሩ ነውና ማን ነው የበደለ? ማን ነውስ ተበዳይ? እስቲ አቅርቡትና ነገራችሁ ይታይ። ለግድያ ዛቻ ያደረሰው ጉዳይ አይደለም እንደ አባቶች? ነው እንጂ። አዎ ነው እንጂ። እሱም ይስማማኛል። እኔ በበኩሌ በሌላ ልናገር። ያው ሽማግሌ አባቶች። አንተኛውስ ልጄ? በእጅ አባቶች አብሮ አደግ ጓድህ ላይ ቂምን ያስቋጠረህ እስኪ ወዲህ በለው። ምንድነው በደል? ይሁን ይጋ እኔ ነኝ ተበደ አቀርባለሁ ክሴን። አለኝ ትልቅ ጉዳይ። አገር እንደሚያውቀው ጓደኛዬ ነበር። ያቀርብም ወዳጄ ሚዜ እንዳልነበር አሁን ተከፋዩ ተንኮል ቢሰራብኝ በኔ በጓደኛ ቢወሰልትብኝ አባቶች በኔ በጓደኛ እኮ ግልጽ አድርገው ምንድነው ነገሩ? እንደሚከተለው ላቅርበባችሁ። ከገበያም ሽቼ ቅዳሜ ማታ ላይ ከቤቴ ስገባ መጨራረብ ነው ውልብ ሲላዩ ከጎጆ ወጡ። ሲሮጥ ተከተልኩት መካተጫው ላውቶ አዝራሩ ተፈቶ እኮ ነው አንተው። ታዲያ ምን ያደርጋል? አጥሬን ዘሎ ሮጠ በማሷ አግዲሞሽ እየሸመጠጠ። ከዛ ተመልሼ እሳቴን ጎርሼ ንዴቴን ታቅፌ ሚስቴን ብጠይቃት በአመልማሉ አቅርሼ እሱ ነው አለችኝ ሚስቴን የወሸበው በእኔ በጓደኛው ወንጀል የፈጸመው አባቱ ያፍረብኝ አባቱ። ይኸው ነው ጉዳይ? አዎ ይኸው ነው ጉዳይ አባቶች። እንግዲህ ጉዳይ ከባድ ነው ያቀረብከው ነገር። ሚስትህን ተካፍሎ ሽሟከ ነበር። ኋላስ አባቶች ምን ሆነና እኔን አናደደኝ? እንዲህም አጥሮ ጨርጨር የሚያሳረጀቱ ይኸውልህ። እስኪ ደግሞ እሱ የሚለውን ፍርድ አመዛዝኖ ነው የግራ የቀኙ። አሄ አሉ አብዬ ነገር ቢገባቸው ባልፈጸሙት ኃጢአት ቢወነጅሏቸው ባልሰራው ስራ እንጂ መወንጀሌ እጅጉን ከፍቶኛል። ይወቅሽ ማግኘ እንግዲህ አበባው ጓዴ ነው ያውም አብሮ አዴ አድምቄው በሰርጉ አድምቆይ በሰርጌ እንዲህ ምን አስችሉኝ እንዲህ ምን አድርጌ ሚስቱን ተኛለው ካልሆንኩ ይባለች አባት። ስለዚህ ለቀረበብኝ ክስ በአክብሮት ስመልስ ለቤቴ ታማኝ ነኝ። ክሱንም ይመል
እንግዲህ ተከሳሽ አሰምቷል ድምፁን ጥፋት እንዲያሰራ ተናግሯል እውነቱን። አንተስ ምን ትላለህ? በሰጠው መልስ ላይ አነካሁም አለ ይኸው በአደባባይ። ውሸቱን ነው ወፍሮፍ ነካውልኝ ነው። ቆይ አትጋል። ክስ እውነቱን ነው እኛ የምንፈርደው መረጃ ማስረጃ ስታቀርብልን ነው። አለኝ እንጂ አባቶች አለኝ እንጂ ምሽት ተጠራና ራሷ ትጠይቅ ማን እንዲወሸማት እውነቱ ይተው አይደለም። አንተስ ምን ትላለህ? ምስክሯ መታ ብትመሰክርብህ ምን ቸግሮኝ? ትምጣና ትመስክር። ምን ያሳፍረኛል? ባለሰማሁም ነገር አባቶች በበረሃ ሽምግልናው እስኪ ያስገባትና ቀዋን እንስማው። ምንን እንጥራለን? የኔ ልጅ እንግዲህ ከሽማግሌ ፊት አንቺ የመጣሽው የእውነት ቃልሽን እንድትሰጪን ነው። ምንም ሳትደብቂ የሆነውን ነገር በግልጽ ንገሪን፣ አስረጅም በዝርዝር። ማን ነው በትዳራችሁ ጣልቃ ገብቶ የእናንተን ሰላም ነስቶ የእኛን ጊዜ አጥፍቶ ያባወራውን ቤት የደፈረው? ንገሪን እስኪ እንስማው። እኔን ነው? አንቺን ነው እንጂ ታዲያ ሌላ ማን ነው በሽማግሌ ፊት የቆመ? ከበዴም ይህ አባቶች እኔ በሌለሁበት ገብቶ ሚስቴን በቤቴ ተኝቶ አልነካሁም አልፈጸምኩም ብሎ በሽማግሌ ፊት በካዱ መናናቅ ስለሆነ ጠበቅ ጠንከር ይበልልኝ። ጉርዶ አባቶች ጠበቅ ይበልልኝ። በፍጹም አልነካው። አዛኝቱን አልነካው። ዛሬ ቀኑ መድኃኔዓለም ነው። በስሙ ሙላለሁ። መጣፉን መትቼ ከፊቱ ቆማለሁ። አዛኘን አልነካውም። ሚስትን ያልተኛውም አበባው ወይ አሁንም ማሰተላለህ አይነውን በጨዋታ ያኔ ባይነ ደረቃሉ። ማነው አንተ? እኔ በእኔ ደረቅ አንተ ሰውዬ ተሳስተህ አታሳስተኝ። ሚስትን አልነካዋትም እኮ ምንድነው? በበቃ የእኛም ፍርድ ፈልጋችሁ መሰለኝ እዚህ መንጣት። የእናንተ መጋጋል ምንም አይጠቅምም። አይደለም እንደ አባቶች ነው እንጂ። አዎ መነን አረ መነን እኔን ነው? ከቀልብሹኝ እንጂ ለመሆኑ ከበሬ ነው ያልሽው እርሱን ነው ወይስ ሌላ ከበሬ ነው? ረመደልና እና ከበሬ ማን ነው? የከንፈር ወዳጅ ገና ሳንጋባ ሳዱላ እንደነበሩ የከንፈር ወዳጅን ከበደን አደረ። ባለፈው ቅዳሜ ሊጠይቀን መጥቶ ከቤት እንደገባ ድንገት ባሌ መጥቶ ግራ ብንጋባ ከበደ ወዳጅ አጥሩን ዘሎ ሮጠ። ከባሌ ቁዝምዝም ሮጦ አመለጠ። ከዚህ አያይዤ እኔ የምናገረው እናንተ እንድታቁትን የምፈልገው ጥፋትም አልሰራም። ባሌ እንዳሰበው አዝራሩን አልፈታም እንደጠረጠረው። ከበራችንን ነው የተጠያየቅነው። ማንም አልወሸመ። የፈጣሪ ቃሉን መቼም አልጋፋ። ንጹህ ሴት መሆን ይታወቅ በይታ ይታወቅ። ጎሽ ነገር ቀለለ እሪያው ገብስ ሆነ። በጓደኞችም መካከል የገባው ሰይጣን ከንቱ ስለሆነ እናንተም በስም ግጥምጥም ወይ ስለተጣላችሁ ይቅር ተባባሉ። ሰላም ይብዛላችሁ። የልቡን ከሰራው በላይ ቀርሳለች። እንግዲህ ጥፋት እንዳልሰራች ሚስትህ ተናገረች። አንተ ጠረጠርካ፣ እሷ ግን ንጹህ። በበለሃ ሽምግልናው ጥፋተኛ አንተ ነህ። ወንጀላቸዋል ለነገር ቸኩለ በልካሳካሳቸው ለሰራኸው ጥፋት። ከእንግዲህ ነገር ሳታጣራ አትሁን እንቅፋት። በይቅርታ ጠይቅ። አይደለም እንደ ወንድሞች ነው። ይቅርታ ከበደ፣ አጥፍቻለሁ በጣም። ከእንግዲህ ለነገር ቸኩዬ በማንም አልመጣም። ይቅር በለኝ አቡ፣ ያጠፋሁትን መልሼ ልካስ።
ባጉል መመሳሰል ፊት ስለነሳው አይደለም እንደ አባቶች ነው እኮ በል ይቅርታ አድርግለት። ጓደኛ መጠርጠሩ የልቡን ከሰራ በኋላ ይቅርታለች። እሺ በል ልጄ ይቅርታ አድርግለት እንጂ ይቅርታ አድርግለት። በል ይቅርታ አድርግለት ልጄ። ጓደኝነትህን አብሮ አደግነትህን የድሮ ፍቅርህን መልሰህ አሳየው እንጂ አይደለም እንዴ? አዎ በል ይቅርታ አድርግለት። እኮ ቁመንኛ እየለመነህ አይከብድህም እንዴ? ሰው አታከብርም? አክብረን። በእውነቱ እኔን መጠርጠርህ እጅጉን ከፍቶኛል። እውነት ስለወጣችሁኝ በእናንተ አባቶች እጅግ ደስ ብሎኛል። ጥፋትህን ካወቅህ ላትሰራው ዳግም ይቅር ብዬሃለሁ። ካሳም አልፈልግም። እንዲህ ነው እንጂ ሰይጣንን ቀንዱን ከሰበርን ቡና የምንጠጣው ከማን ጋር? ሀኔ ቤት ነው እንጂ አባቶች እኔ አይደለሁ ጥፋተኛ። መነንም ብትሆን ቡናውን እያለች ትጠብቀናለች። እኔም ብሆን አቦት ነገር አረዳ አድርጊ እዛው እናወራለን። ጓደኛዬንም ቢሆን በደንብ ይቅርታ ጠይቀዋል። መነን ማሬ ቅደሚና ቡናውን እያልሽ ጠብቂ። በቃ ሽምግልና ወደዛው ነው ልጆች እሪዮ ማለት